ዛሬ የማሳያችሁ ባሚያ እራት ቀለል ያለ ነው ማለት ነው። ቀለል ያለ ሳይሆን ከበድ ያለ ባሚያ በሩዝ ያው ከበድ ያለ ማለት ነው እንጂ ቀለል ያለ ማለት አይቻልም። ምክንያቱም በማታ ሰዓት ቀለል ያለ ሩዝ የለም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሰላም ነው። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁኝ። ዛሬ ባሚያ ቆየሁ ከሰራሁኝ እና ስሪ ተብዬ ያው በተናገርኩት መሰረት እዚህ ጋር ሽንኩርትና ነጭ ሽንኩርት በአንድ ላይ ነው እኔ እንደዚህ አቁላልቼ በእንትን መጨመር የለም በአንድ ላይ ከሽንኩርቱ ጋር በአንድ ትጠብሱታላችሁ ዝም ብላችሁ ማለት ነው። ከዛ በአንድ ታቁላላችሁት በኋላ ሲበስልላችሁ ብዙም አታበስሉትም። ያኔ ግብአቶቹን እየጻፋችሁ እያያችሁ ከናሰራሩ ማለት ነው። ብቻ እንደዚህ የአረቦች ምግብ የምትችሉ ልጆች እዚህ ጋር ገብታችሁ እንዳታዩ ማለት ነው እላችኋለሁ። በነገራችን ላይ ልጆች ለመቀለድ ነው እንጂ እኔ ምግብ ስራ ነበረ ባለፈውም ነግሬያችኋለሁኝ የምገባው እና ይሄ ባሚያ ሙልኪያ ምናምን ይሄ ምንድን ነበረ ስሙን ጥሩልኝ። ላህማ በፍሩን ያኔ ስጋ በእንትን ማለት ነው ፍሩን ውስጥ ከድንች ጋር ምናምን ማልሰራው ነገር የለኝም። ብቻ በየአይነት ሰራ ነበረ መጥበስ ብራያኒ ምናምን እሰራለሁኝ። ያው ሆኖ እዚህ ቤት ደግሞ ማቴሪያሉ ማንኛውንም ነገር እንደፈለጋችሁ አታገኙትም አንዱን ስታገኙ አንዱን አታገኙትም። አንዱ ሲኖር ሌላኛው ደግሞ አታገኙትም ያንን አምጡ ስትሏቸው ደግሞ ባለው በዛው ስሪ ነው የምትባሉት ማለት ነው። እና አንዳንድ ቤት አሁን እኔ አሁን እንደነገርኳችሁ ዱባይ በምኖርበት ሰዓት የሆነ ነገር ከጎደለኝ ይሄ የለኝም እንኳን ካልኳቸው ማለት ነው ትንሽ እንኳን አይበቃቸውም ወላሂ ሲያመጡ ለምን ብዙ አመጣችሁ ይበላሻል ብዬ ራሱ እጣላለሁኝ። እና ወይ ራሱ ሂጄ አመጣለሁ ወይ እነሱም ሰውየው ራሱ እንኳን ካመጣ ማሻአላህ ተባረከ ረህማን እጁ ሰፋ ያለ ነው። እና አንዳንዴ ከገቢያችን ከኑሯችን አንፃር ነው በርግጥ ምናልባት እነዛ ስላላቸው ይሆናል እነዚህ ደግሞ ከኪሳቸው ከኑሯቸውም አንፃር ሊሆን ይችላል ወይም ደግሞ ስስትም ሊሆን ይችላል አላሁ አለም። ያው ሄዶም ለማምጣትም አቅሙ ብቻ ሳይሆን ያለመኖሩ ምናምን ብቻ አላህ ነው የሚያውቀው። እና ውዶች እዚህ ጋር ነጭ ሽንኩርት እና ሽንኩርቴን በግማሽ ነው ዛሬ የተጠቀምኩት ሽንኩርት በምታዩት መልኩ ጥብስ እያደረኩኝ ዘይት ጨምሬባት በመጀመሪያ ያለ ዘይት ነበረ። ከዛ ዘይት ጨመርኩበት በምታዩት መልኩ መጥበስ ጀመርኩኝ ብረት ድስታቸው የሚገርማችሁ ነገር ይይዛል። ቶሎ እጃችሁ ሳት ካለ ቶሎ ነው የሚይዘው። እዚህ ጋር ሳልሳ እነሱ ጋር በማጁን እንደዚህ ከሽንኩርት ላይ አይጨመርም በውሃ እንትን ብዬ በኋላ ላይ ነበረ የምጨምረው እኔ ግን በአንድ ላይ በዘይት ይጠበስ ብዬ ጨመርኩት አንድ ላይ በምታዩት መልኩ ጠበስ አረኩት ገልበጥ አረኩት ማለት ነው። ውዶቼ ቻናሌ ለምን እንደሆነ አላውቅም እይታው በጣም ቀንሶብኛል። እስኪ ሼር ላይክ አድርጉልኝ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን ነካ እያደረጋችሁ ቤተሰብ ሁኑኝ እላለሁኝ። ጥያቄም ካላችሁ ሀሳብ ካላችሁ እቀበላለሁኝ አበረታቱኝ። ያው ሀገር ላይ ስንኖር ነው በነገራችን ላይ ብሎግ ምናምን የሚሰራው ሁሉም ሰው ስለ ሀገር ኑሮ የራሱን በቃ ህይወቱን በምን አይነት መንገድ እንደሚመራ ብዙ ትምህርቶች ስለሚያስተምር ለዛ ነው መሰለኝ ሀገር ሆኜ የምሰራቸው ብሎጎች በጣም የሚታዩልኝ ነበረ። እዚህ ጋር ደግሞ የምሰራቸው እይታ ያን ያክል አይደለም ማለት ነው። ከዛ እንደዚህ ከደን ካረኩት በኋላ ትንሽ ከበሰለ ሳልሳው ምንድነው የምጨምረው ስጋዬን እጨምርና ትንሽ ስጋውንም በአንድ ላይ ጠበስ አድርገውና ከዛ በኋላ ውሃ አድርጌ ራሱ ስጋው በስሎ እስከሚጨርስ ድረስ እንጠብቀዋለን ማለት ነው። እና እይታውን እንዲታይልኝ ሼር አድርጉልኝ ላይክ አድርጉልኝ እላችኋለሁኝ ማለት ነው። ያው ሀገር ላይ ሆናችሁ ብሎግ ስትሰሩ ሰው የራሱን መንገድ የራሱን ህይወት በቃ ምን አይነት መልኩ መኖር እንዳለበት በቃ በሰው ባለው ነገር ቪዲዮ ስለሚሰራ በቃ የራሱን ህይወት በራሱ መኖር እንዳለበት ራሱን እንዲያምን ያደርገዋል። እና ያንን ቪዲዮ ለማየት ብዙ ጊዜ ስለሚጓጓ እዚህ ሆነን ስንሰራ ምንም አይመስላቸውም አታውልንም። ሀገር ውስጥ ሆኜ ስሰራና እዚህ ብሎግ አሁን አንድ አይደለም የኔ አሁን 200 እንኳን የማይሞላ ቪዲዮ አለ ብሎግ የሰራሁት ማለት ነው። እና አበረታቱኝ እላችኋለሁኝ። በነገራችን ላይ ያው ስጋውን እዚህ ጋር ቆራርጬ ነው እኔ ሌላ ጋር ስሰራ ከነ አጥንቱ ነው። እዚህ ደግሞ ስጋውን ብቻ ነው የተባልኩት ስጋውን አንስቼ ከአጥንቱ ላይ አጥንቱን ፍሬዘር ውስጥ ጨመርኩኝ ማለት ነው። ከዛ ትንሽ እንደምታው ጠበስ አደረኩት ስጋውንም ማሻአላህ ተባረክ ረህማን።
ከናጥንቱ ሲሆን ለባሚያ ሲሰራ ቆንጆ ነው ማለት ጣዕም ይሰጠዋል። ግን ታይ እንዳትጨምር የተባልኩኝ ኦኬ ብዬ እኔም በታዘዝኩት መሰረት ማሻአላ እንደዚህ ትንሽ እንትን ካልኩት በኋላ ምንድነው ሙቅ ውሃ አሙቄያለሁ በቦይለር እሱን እጨምራለሁኝ። ያው እየበሰለ ሲሄድ መረቁ ስለሚያንስ በደንብ እጨምራለሁኝ። ማሻአላ ከዛ በደንብ ከበሰለልኝ በኋላ ስጋው በኋላ ላይ ባሚያውን እጨምራለሁኝ ማለት ነው። ሙያ ተማሩ ተማሩ ተማሩ። እና በፊት እኔ የምሰራው ስጋውን ከናጥንቱ ስለሆነ ለብቻ እቀቅለዋለሁኝ ማለት ነው። ለብቻ ከተቀቀለ በኋላ ከዛ አቁላልቼ እንደገና ነው ሽንኩርትና እንትኑን ለብቻ አቁላልቼ ምናምን ከስጋና ባሚያን የምጨምረው ማለት ነው። መረቁን አልደፋም በርግጥ እጠቀመዋለሁ። ግን እንደዛ ነበር የምሰራው በየቤቱ ሁሉም ጋር ይለያያል። እዚህ ጋር ቅመሞችን አዘጋጅቻለሁኝ የምጨምራቸውን ማለት ነው። ያው እኔ ጋር ታውቃላችሁ ብዙ ጊዜ ያለውን ቅመም ነው የምጠቀመው ውዶችዬ። ያው ያለውን ቤታቸው ያለውን መጠቀም ነው። ታዲያ ያለውን ስላችሁ የማይገባውንም እንዳትጨምሩት ያው ሙያ ላስተምራችሁ ነግሬያችኋለሁ። ኧረ እባክሽ አልቀረብሽም እንዳትሉ እዚህ ጋር ባሚያው ገና ተልጁም አልለቀቀም። ይሄ እዚሁ ቤት ነው የቆራረኩት ፍሬሹን ነበረ ያመጣው ከዛ በደንብ አድርጌ አስተካክዬ አጥቤ ነው ፍሬዘር ውስጥ ያስገባሁት ማለት ነው። አሁን እዚህ ጋር ውሃ መልሼ ባደርግበት ውሃው ቶሎ ስለማይንጠፈጠፍ ተልጁን ያው እንዳለ ነው ማለት ነው። ኖርማል ነው ምንም አያመጣም ጨመርኩት ማለት ነው። እና እዚሁ ቤት ቆራረኩት አጠብኩት ፍሬዘር ውስጥ አስገባሁት ማለት ነው። አሁንም እዚህ ጋር መረቁ እንዳይመጥ ውሃ እንዳይመጥ ከክፍት ክድን ስለማላደርገው እንዳያንሰው ጨመርኩበት። አሁን በደንብ አድርጌ ከእንትን ካልኩ በኋላ ቅመሜን ከጨምራለሁኝ ከዛ ክድን አደርገዋለሁኝ ይበስላል ማለት ነው። ያው የሁሉም ሰው አሰራር ይለያል። እኔም ሰዎቹ በሚያዙኝ መልኩ እንዲህ አድርጊ በሚሉኝ መልኩ ነው የምሰራው። ሆኖም ጡማቸው ነው የበሉት። እኔ አልወድም። ይሄንን ከምበላ ደግሞ እንትን ሙሉክዬ ይሻለኛል ሙሉክዬ ነው ሙሉክዬ እሱ ይሻለኛል ይሄንን ከምበላ ማለት ነው። ያንንም ደግሞ ሎሚ ስለምጨምርበት ያው ሆምጣጣ ነገር ስለምወድ ሎሚ ስለምጨምር ነው እንጂ ይሄንን አልወደውም። እነሱ ሲበሉ እኔ ሳንድዊች ነው ሰርቼ የበላሁት እላቸዋለሁ። ለራት አሁን ይሄ ምኑ ቀላል ነው እንዳትሉ ያው በእነሱ እኔ ሌላ ቦታ ወላሂ ራስ ሩዝ አይበሉም እዚህ ግን ራታቸውንም ሩዝ ነው። ማለት ያን ያክል እንትን ብለው ደፍረው አይበሉም ግን ቢሆንም ራት ሩዝ ስሪ ይሉኛል ምናምን እና በራት ሰዓት እንዴት ነው ሩዝ የሚበሉት እያልኩኝ ያው ትዕዛዛቸውን አሟላለሁኝ ማለት ነው ውዶቼ። እና እዚህ ጋር ደግሞ ሩዜን ነጭ ሩዝ ልቀቅል ብረት ድስት ውሃ አፍልቻለሁኝ ከዛ ዘይት ጨመርኩኝ ጨው ጨመርኩኝ ማለት ነው። ከዛ እዚህ ጋር ሩዜን አጥቤ ዘፍዝፌ ነበረ። በሙቅ ውሃ ሩዛችሁን የተወሰነ ደቂቃ ዘፍዘፍ ስታደርጉት ስታበስሉትም ሳይሰባበር ቆንጆ ሆኖ በራሱ በስል ይልላችኋል። ከዛ ማጠን እንትን ማለት ነው ያኔ የሚጠነፈፍ ካልሆነ ውሃችሁን ስትጨምሩ በልክ መሆን አለበት የሚጠነፈፍ ሩዝ ሲሆን ነው በርከት አድርገን ውሃ የምንጨምረው። አሁን እኔ እዚህ ጋር ስለማይጠነፈፍ በትንሹ ነው የጨመርኩት በቃ በሩዙ ልክ ማለት ነው። ቆንጆ ሆኖ ቀንሰውና ይበስላል ማለት ነው። እና ውዶችዬ ቤተሰብ ያልሆናችሁ ሸር ላይክ አድርጉልኝ ቤተሰብ የሆናችሁ ደግሞ አበረታቱኝ። አበረታቱኝ እና ጥያቄም ካላችሁ ጥያቄ ጠይቁኝ እላችኋለሁኝ። ያው እኔም በርግጥ በቪዲዮ ጥያቄም ለጠየቀችኝ እህቴ ሰጥቻት አላቅም ኢንሻአላህ በሰፊው እመጣለሁኝ። አያችሁታ ውዶችዬ ማሻአላህ ተባረከ ረህማን ቆንጆ ሆኗል እየተንተከተከ ነው መብሰል ትንሽ ይቀረዋል። ከድና አድርጌ አበስለዋለሁኝ ከዛ በቃ እናወጣለን ማለት ነው። እና ሩዛችንም እዚህ ጋር እንደምታዩት እየበሰለ ነው ማለት ነው። እኔ ቪዲዮ ስሰራ ውዶችዬ ይመጣሉ ያዩኛል ግን እንደዚህ ምንድነው ምናምን አይሉኝም እስካሁን ድረስ ኖርማል ነው። ያኔ ቪዲዮ ስቀርጽ ምናምን እያዩኝ ብቻ እነሱም ምሳው ማለቁን መሰራቱን ነው። አጋጣሚ ብቻ ቶሎ እየሰራሁኝ ከሆነ ያኔ ፍጥነት ላይ ከሆንኩኝ ወይ ረስቼ ወይም ደግሞ ካሜራ ሳላደርግ እንትን እላለሁ ብዙ ጊዜ ማለት ነው። ወይም ደግሞ እዚህ ሰውየው ሲሆን ቶሎ አድርጊ ሲለኝ ስልክ ይዤ እንትን ለማለት ይደብራልና ያኔ እሱም አይናገርም ግን ለራሴ ስለሚደብረኝ አንዳንድ ጊዜ እንትን እላለሁ ማለት ነው። አያችሁታ ሩዜን በዚህ መልኩ ሄል ጨምሪ ተብዬ ተከልክዬ ነው እኔ ሄል በጣም ደስ ይለኝ ነበረ። አይፈልጉም አትጨምሪ ተባልኩኝ እዚህ ጋር ገለባበጥኩኝ ማለት ነው ውዶችዬ። ብረት ድስቴን እዛ ወሰድኩኝ የሚታጠበው ጋር ማሻአላህ ተባረከ ረህማን በዚህ መልኩ
ቆንጆ የሆነ ባሚያ ሰርተናል ማለት ነው። ሸር ላይክ አድርጉልን ቤተሰብ የሆናችሁ። አሰላሙ አለይኩም